የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ ዓመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበረ። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸው እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ፣ እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለሁበት ደረጃ ለኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ ፈልጋለሁ። ምን ይሉታል መሰላችሁ? true leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣ ያን ያህል ቫይራል ላልወጣ ይችላልው። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ ይችላልው ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየዓመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሐዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጣችሁ
ወደ ትልቅ ስኬት እንድትደርሱ እፈልጋለሁ። ወዳችኋለሁ። ባህላዊ ሕክምና ረቂቴ ነው። አረንተሌ ነው። ተፈውሰሻል። ከሳምንት በኋላ አንድ እንደግማለን። በቃ ከዛ በኋላ አለቀ። ተረኛ እኔ ነኝ ጋሽ። አንቺ ነሽ? ምን ነበር የኔ እናት? እንትን ነበረ ጋሽ። አትፍሪ፣ ንገሪኝ። ምንድን ነው? የ2 ወር ቅሬት ነበሩና ለማስወጣት ነበር። እርጉዝ ነሽ? ማስወረድ ኃጢአት ቢሆንም እንግዲህ ካልተፈለገ ችግር የለውም፣ እኛ መፍትሄውን እናበጃለን። አትፍሪ። እቱኑን አምጥቼልሻለሁ። እችን ገጠም አርጋሽ መጠጣት። ከዛ በኋላ ወርፍሬሽን ይኖረናል። ይምረር። ጠጭ ጠጭ። በቃ ከጨረሽ ነይ። አዎ ስማም ቦልድ ጥፊ ሄሎ አሳ ታረሂበታለሽ እንዴ? ምን ነው ጋሼ? ሄሎ የአሳ ገንዳ በይው ጋሼ። ምን ያረጉ በጠራራ ፀሐይ ወቅት ታበይዋለሽ እንዴ? ምን ነው ጋሼ? ጠቆረ ብዬ ነዋ። አዎ አረ ጋሼ እንዴ! አረ ዳይሬክሽን ተሳስተዋል። ከኔ በላይ ታውቂያለሽ እንዴ አንቺ ደግሞ። አረ ቂጤ ነው። ምርመራ ነው ሕክምና ነው። በእውነተኛ ታሪክ ላይ የተመሰረተ አና ትሰሚያለሽ? ይኸው ዛሬ ፈተና ከወደቅሽ አታውቂኝም፣ አላውቅሽም። ኧረ አብሽር ዳዲ፣ ጣጣ የለውም። ዋ ተናግሬያለሁ። ጣጣ የለውም ስል 2 hours later እሺ አጅሪት ፈተና እንዴት ነበር? እንዴ ማነህ ደግሞ አንተ? እባክህ አንተዋወቅም ተብለን አይደለ? ይመቻች ይጻድ ያያቴርም እንዴ ወዲስ ዱርዬው ካምፓስ ዩኒቨርሲቲ ውስጥ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጎር ቢያይ ስምን እኮ አልነገርከኝም። ሳም ይባላል። አመሰግናለሁ። ምንም አይደል። ማራኪ ይባላለሁ። ያያቴርም እንዴ ከመተዋወቃቸው ራሱ ስትነፋዝ መስላሉ። ኧረ እንዴ አሁን ሰበረልህ ታገኛለሽ። ነይ እንሂድ። አይ ወንድ ልጅ ቆይ እስከ መቼ ይሄንን ልጅ ምን ታገሱ? እሱ ነው እናት ይሄን ልጅ ታውቂያለሽ? እስኪ ሊያው። ውይ በጣም ይቅርታ አላወኩትም። ሀና 2 ዓመት ሙሉ አንድ ቀን ሳናርፍ ፈለግ ነው፣ ግን አንድ ፍንጭ እንኳን አላገኘንም። ቆይ እስከ መቼ ነው እንደዚህ የምትሆኝ? እስከማገኘው ጆ። እኔ እሱን ካላገኘሁት ልብ አያርፍም። አውቆ የተደበቀ ሲባል ሰምተሽ አታውቂም? አንቺም ማግኘት ሳይፈልግ ቀርቶ ቢሆንስ ስልኩንም ሰፈሩንም የቀየረው? ለምን እንደዚህ ያደርጋል? ትዝ ይለኛል ለመጨረሻ ጊዜ ስንለይ በጣም ጥሩ ጊዜ አሳልፈን ጠዋት ቤተክርስቲያን እንደምንገናኝ ተቀጣጥረን ነበር የተለያየ ነው። ቆይ ለምን ብሎ እንደዚህ ያደርጋል? ምናልባት ሌላ ሴት። ዝም በል። እሱ እንደዛ አያደርግም። ይቅርታ፣ ምናልባት ከኔ ጋር መንከራተት ሰልችቶክ ይሆናል። ለእስከዛሬው በጣም አመሰግናለሁ። ከዚህ በኋላ እኔ ራሴ ብቻዬን እፈልጋለሁ። ቆይ አንድ ነገር ሆኖስ ቢሆን? ሞት እንኳን ቢሆን ሬሳውን እስካላየሁኝ ድረስ መፈለጌን አላቁም።
ጭራሽ ስለዚህ ሬሳውን አሳየኝ ነው የምትይኝ? ኦኬ አንተ ነህ ሁሉ የምትጠነስሰው። ማሰር ብቻ በቂ አይደለም፣ እገለዋለሁ። አስራዋል ማለት ነው። መልሴን ብዬ መለመን አለብኝ እንዴ? ይቅርታማ ስራ ስለበዛብኝ ነው። ምን ስራ ይበዛባል? ሌባ ብሬን ለመስረቅ ነው እንጂ። ኧረ ይህች ደግሞ ምን አይነት እንደዛ አስቤ አይደለም። በጣም ይቅርታ። ዝም በል ወደዛ። ጭራሽ ይሄ ልጅ ዚዙ ማን ነው? አሁን የነገርኩሽ ልጅ ምንድን ነው? ቆይ ልጅ ፕሮሚስ ነበር። እንዴት አላውቅም። ለማንኛውም ነይ እንሂድ። ልነሳ ልብረር የቀኑ ብርሃን እንዴ ቦሌ ደንበል ነይ ኑረጭ። እየተከታተላቸው ባልሆነ እኔ ጉዴ እየተከታተለኝ ነው ማለት ነው። የምነግርሽ ይሄንን ነበር። አየሽ አሁን ጦስሽ ለኔም ተረፈኝ። በቃ ዚዙ ዛሬ ምንም ቀኑ ደስ አላለኝም። ወደ ቤቴ ልሂድ። ቻው። ሳይ አመለጡት እንዴ እዚህም እንዳይጠብቅሽ። ይቅርታ እንቶ ሃና ዳግም እባላለሁ። ልሸኝሽ እና እየተከታተልኩሽ አልነበረም የምትለኝ? አዎ። አይገርም? እንዴት እነዛ ሁላ ቦታ ላይ ተገናኘን? አንድ ነኝ ግን 5 ቦታ አገኛለሁ። በጣም የምትገርም ሰው ነህ። ውጪ ነኝ። ተይ ልጄ ተይ። እኔ ከልጄ ቤት ወዴትም አለ ነውር ነው። እንደዚህ አይደረግም። ውጪልኝ። ልጄ የሚበላ ነገር አለ? እኔ እርቦኛል። አቤት። ይሄው ምንድነው? ቅድም ስጋ ሲሰራ አላየሁም? ለኔ በሚጥሚጣ የምትሰጪኝ? የልጆት ሚስት እንጂ ገረዶት አይደለም። ካልተመቸሽ ደግሞ መውጣት ትችያለሽ። ኦይ ከልጄ ቤት ወዴት ነው የምወጣው? እኔ ልጆትንም እርሶንም የመሸከም ግዴታ የለብኝም። እንደውም ነይ ውጪ። አረ ልጄ እንደዚህ አይደረግም፣ ነውር ነው። ነይ ውጪ። ነይ። ተይ ልጄ ተይ። እኔ ከልጄ ቤት ወዴትም አለ ነውር ነው። እንደዚህ አይደረግም። ውጪልኝ። እብድ ነች እንዴ? በማን ላይ ነው እሱን ያገኘሽው? እማዬ ምን ሆነሽ ነው እዚህ ጋር የተቀመጥሽው? ልጄ ርቦኝ ነው። እንኪ እቺን ሃይ ፋይቭ ጠጫት እስቲ። ማትሞት ብዬ ይቅር ባልታመን ቀልድ የለም በምዬ እውነት ያንስ እና ለምን ከቤት አትበይም? ነይ ንግባ። ነይ ተንሽ። አይ መብላት ወድሽ ባንቺ እስኪ ማላሎኝ። ሁለተኛ እናትህ እዚህ ቤት አትኖርም። ይሄው ፔስታልሽ። ምን ከምትሞችብኝ ይበልሽ። የምር ትችላለህ። ያልምልም ትሙት ብዬ ኑሪልኝ። አንተ እኮ እንድትሄድ አልፈልግም። አንቺ ብትሄጂ ይመረጣል። እኔ አይደለሁም ሄደው አንቺ ነሽ። ነይ ውጪ። ወላጆቼን ትቼ አንቺን ያልኩሽ ስለማልፈልጋችሁ አይደለም፣ ስለምወድሽና ስለማከብርሽ ነው። እየተናናቅን ደግሞ አንድ ቤት አንዘልቃትም። ሂጂልኝ። እናቴ ምን ትላለች መሰላችሁ? የኋላ ከሌለ የለም የፊቱ። ማን እናት? የምር ይደብራል። አይሆንማ እንደዚህ ስላችሁ ቢያንስ በቃ አለ አይደለ ምክንያታዊ መሆን አለብን። አሁን እሷን ማስወጣቱም ልክ አይደለም፣ ልጅትም እሷን ማስወጣቷ ልክ አይደለም። ለምን አትሉም? ምክንያቱም የሚዋደዱ ከሆነ ያለውን ነገር ችግራቸውን መፍታት አለበት። እሷም እንደዚህ ድርቅ ብላ ኢቨን እናቷ ማለት እኮ ነች አይደለም? እንደ ሸክም መቆጠር የለባትም። ምንም ቢሆን ምንም በቃ እናታችን ምንም ልትሆን ትችላለች። ኮንቴነሮቹ ገብቷል። እሺ መጣሁ። ወንድም አባት አንዴ ቁም። እንዴ ምን እያደረክ ነው? እየወጣሁ ነው። ቆይ አንቺ ማንሽ የምትጠይቂኝ? የፈለክበት መሄድ ትችላለህ፣ ግን ሂሳቤን ስጠኝ። ሂሳብ? አንቺ ለቤቱ አዲስ ነሽ እንዴ? አዎ። እኔ የምጠቀመውን ከፍዬ አላውቅም። ምን ማለት ነው? እንደፈለክ በልተህ ተጠቅመክ
ግን ስትታይ ያለ ትመስላለህ። እህት አልተረዳሽኝም መሰለኝ። ይኸውልህ አትጨነቅ፣ ችግር ካለ ንገረኝ። በህይወት ውስጥ ብዙ ችግሮች ይኖራሉ፣ ግን አትጨነቅ፣ ፈጣሪ አለ። የዚህ ቤት ባለቤት አሪፍ ሰው ነው ሲባል ሰምቻለሁ። ግን ታውቂዋለሽ? እኔ አላውቀውም። ለቤቱ አዲስ ነኝ። ካገኙት እንዲረዳ እነግረዋለሁ። እናም የዛሬውን እኔ ከፍልልሃለሁ። እሺ አይዞክ። ና ማናጀሩን ላስተዋውቅ፣ እንዲረዳ ላድርግ። አንቺ ምን እያደረግሽ ነው? በአንድ እይታ ወደድኩሽ ብል ይሆናል ወይ? ለሰሚውስ እውነት እውነት ይመስላል ወይ? በአንድ እይታ ወደድኩ ብል ይሆናል ወይ? አይኔ ችግር ልጠይቅህ ይህ ስሜት ይዘልቃል ወይ? አይታል ገና 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 አይን ያልጠግብሽ ብሏልና አይጠልቤን ሰወር ሰወር አድርጎታል አንተን ማፍቀር። አይታል ገና 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 አይን ያልጠግብሽ ብሏልና አይጠልቤን ሰወር ሰወር አድርጎታል አንተን ማፍቀር። እንዴ ሚጣዬ ምንድነው እንደዚህ ወረደው? አንድ ላይ ተሮተስ እንገባ። ምኑ ነው የወረደው? ኩች ኩች ያለጡት የወረደ ለምዳ ይሆናላ። 3 መንታ ብትወልጂ መች ታስለቅሻለሽ? መኝታ ቤት ሆነሽ ሳሎን ታጠቢያለሽ። ዊ ሞ ቤቤ የሌዳላ አንተረፍ ይሄ ልጅ ልቤን አቁስሎ ሊገለኝ ቤቶች ግባ። ሳዲቆ አለ እንዴ? አሁን ለኪው የሆነ ቦታ ሄዷል። ይመጣልና ግባ። ቁጭ በል እስከዛ። እማዬ ይሄ እኮ እኔን ውጪ ሲያገኘኝ ይመታኛል። የሚመታህን ይዞ ይመታልሃል እንጂ ይሄ አይመታህም። ውጣ ከኛ ቤት። አው እንደዚህ አይደረግም። አንተረፍ ውጣ። ምንም ቢሆን እኮ የወንድምህ ጓደኛ ነው። የለም ውጣ። አይመጣም። አው እንደዚህ አይደረግም። ሲያስጠላ። አንተ ባለጌ አትሁን። ተው ኧረ ጮተው ልጅ አይደለ ቆሻሻ። እንደዚህ ይባላል እንዴ? ልጅ አይደለ ይገባኛል። ይቅርታ ጠይቀው ይጆ ታሰለፍተው አሰለፍ ካከይ መጣ። ተቀመጥ አንተ ሰው ፊት። እኔ ሽንት ቤት ፈራለሁ። እዚህ ነው ከመጣ ይሸታል እንዴ? ሸተተ ትበላለህ ጭራሽ እንዴ? ምን እያረክ ነው? ሄሎ ሰላም ነው? አቤት ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው አለ። እንዴት ነህ? ሰላም ነው? ሰላም ነው አለን አለን። እዚህ ለልጆች ምርቃት አለ አይደለ? እሺ እዛ እየሄድኩ ነበር እና ኮንትራት መኪና ታከውን ኮንትራት ምን ችግር አለ? ልውሰድ? የት ነው? የት ነው? እዚህ ነው ትምህርት ቤት ነው። የት ነው ይላል እኮ። የትኛው ትምህርት ቤት? ስልክ ታከሆነ መኪና ኮንትራት እንደወስድ ነው። ብዙ አይነት ትምህርት ቤት አለ እኮ። ላድርስ ብዬ እኮ። እሺ አድርስ እኮ። መኪና ታከሆነ የትኛው ትምህርት ቤት? እዚህ መታጠፊያው ጋር። መታጠፊያው ጋር? በቃ ላድርሳ። እኔ ራሴ በእኔ ነው የምታደርስ። ደጋሽ ቀጭ ነው እንዴ? አንተን ካላደረስኩኝ ላድርስ። እዚህ ጥፍ ያለው ትምህርት ቤት ነው? አዎ። ኦኬ። ጅብሳ ምንድን ነው? ሱቅ ነው? መኪና ነው? መኪና ነው። ላድርስ። እንዴ ተደግፌ አረ እኔ እኮ ሱቅ መስሎኝ እኮ እሰራለሁ። ችግር የለም። ላድርስ። አረ መኪና ነው። መሪ ምናምን አላት። አለው። ይሄ መስታወት ነው። መስታወት ነው። እኔ እኮ ሱቅ ነው የመሰለኝ። አየው አምሮባል። ምርቃት እየሄድክ ነው? አዎ ምርቃት እየሄድኩኝ። እሺ ላድርስ። በዚህ ምን ችግር አለው? ና አረ ጉደኛ። አረ ይሄን ነገር እኔ ምንም እያመንኩት አይደለም። እንነጋገራለን። ችግር የለውም። ተው። አዎ ችግር የለውም። እሺ። አረ ጉድ። ምን ይዘህ ነው ደግሞ? የልጆች እዚህ። አረ ተው። ልጆች ምርቃት
ከሰርኩ ስንት ገዛኝ ነው? ይሄ ነገር ይሄዳል አይሄድም? ይሄዳል። አስነሳዋለሁ። የስንት ሰው የዝን መከፍላለሁ? አላ ችግር የለም። ዝም ብለህ አዝቼ መታጠፋ ማለት ስንት ነው የምትለው? 1000 ብር ትከፍላለህ። 1000 ብር ምን አይሆን ገና ይሁን አንተ አይደለህ እንዴ? አይሆንም። እሱ ከመሰለ መኪና ተሽርማ። እሺ ሳብሳብ አሻንጉሊት ሳብሳብማ አሻንጉሊት የሞሰደው ሰር ቻይና ሬስቶራንት። ሰላም ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምን ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድነው? የቷን ቅንድብ በማር ተለውሶ። የቷን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይሄን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለም። እሺ ሌላ ውሻ ከነ ድምጹ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ የጾም ምግብ እንኳን ጨርሰናል። ይርፍ የጾም አረጋችሁት? ጾም ነው አይደል? ባክኔ ሲጀመር በልቼ መጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። ምን ቾንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? ሚስተር ቾንግ ምን ለብለቡን አምጣልኝ። ያሳማውን ነው አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ ምን ግን ሞቶ አለ አሳማው? ኧረ ደገመው። ታኔ ምን አተነው ታኔ ምን ጎሎ ነው አታ ምን ሆነ ነው? መንገድ ያሰኘው ምንድን ነው? አፈቅርሻለሁ። መንገድ ያሰኘው ጀምርህና አንድም ቀን እንደዚህ ላለው ብዬ አስቤ አላቅም ነበር። ወይኔ ዛና አፈቅርኩሽ። አንድም ቀን ራሴን በእንደዚህ አይነት ሁኔታ ውስጥ አገኘዋለሁ ብዬ አላስብም ነበር። ግን ምን ላድርግ? አፈቅርኩሽ። መንገድ ያሰኘው ተስፋ አደርጋለሁ ይሄንን እንጂ ለሷ እንደምነግራት። ምንድን ነው የምትለው? ሻው እንደምናር እኔ ዛና ነኝ፣ አንቺ ዳና ነሽ። እኔም አፈቅርሃለሁ። መለማመጃ እያደረጋት ነው እንዴ? ይሄንን እሷ ትለኛለች አይደል? አዎ ላደርግልኝ ያልኩኔ አንተ በፊት ሞት መልስ እንደው ብዬ አሳውቃችኋለሁ። ማኪ ተስት ሁኔታ ስንት ዓመትሽ ነው? 14 እሺ አንድ ጥያቄ ልጠይቅሽ አስቤ ነበር። አንቺ 14 ዓመት? እኔ በህይወቴ መቼም እንደዚህ እንገናኛለን ብዬ አስቤ አላውቅም። የኔም ማለት ነው። አንቺ ደግሞ በህይወትሽ ላይ ያላገኘሽው የኢትዮጵያ አርቲስትና ብታገኙ ደስ የሚልሽ ከሴት ፍናን አላገኘሻትም? እና ሰላም ተስፋዬ ፍናንን አላገኘሻትም? አትዋሺ። አንቺም ክራሽ ነች። ወይስ ሰላምን ያገናኝሻለሁ። ፍናንን ደግሞ ድንኳን ለመስፈር ሄደን እናገኛት። ሰው ሁለቱን ያላገኘሽ ይህን ቪዲዮ እያያችሁ ከሆነ ሰላምና ፍናን እባካችሁ በእግዚአብሔር ስም እንድታገኙት ማኪ ስንል በአክብሮት እንጠይቃለን። አመሰግናለሁ ማኪ። እኔም አመሰግናለሁ። እና ኔክስት ታይም ደግሞ ሆፕፉሊ እንደዚህ ቆሜ ቀለበት ስታደርግ ነው የምመጣው ቤትሽ። አይ ቴንክ ዩ